ፒኤልሲ ፎርም ለማድረግ እንደነገርኩሽ ከአንድ ሰው በላይ ስለሚያስፈልግ እዛ ጋር እኛን ትቶ ኦልሬዲ ብቻውን መሄድ የፈለገው ያ ማለት ከጅምሩ ያሰበው ነገር ስላለ ነው። ከነሱ ጋር መቀጠል የሚፈልገው እሱ ነው። እኛ ከነሱ ጋር ትውውቅም ንግግርም ምንም ነገር ስለሌለኝ ወደ ባንኩ የሚሄደው ብቻውን ያንን በማሰብ ነው እንጂ እኛ ስራው ላይ ተሳትፎ እንዲኖረን ቢፈልግ ኖሮ አራታችንም አባላት ባንክ ሄደን ከፍተን ፒኤልሲ እያንቀሳቀስን ከነሱ ጋርም እየተነጋገርን ይሄው እኛ እንደዚህ እያልን የስራ ድርሻ ተከፋፍለን ምናምን አይነት ነገር እነሱም ደግሞ ፒኤልሲ ላይ ስማችሁ ካለ እንዴት ባንኩን ማንቀሳቀሳችሁ? ባንክ አልሄድንም። ሄዶ የከፈተው እሱን የት እንደከፈተም አናውቅም። እኔ አካውንት ነምበሩን የአይመኒታ ቢዝነስ ግሩፕ አካውንቱን ሁላ እኔ አላውቅም። የት ባንክ እንደከፈተም አላውቅም። አይመኒታ ቢዝነስ ግሩፕ እያስገቡ እንደሆነ ነው። በቃ አንዳንድ አባላቶች ስልክ ሳይነሳላቸው ሲቀር ነው እንደዚህ 500,000 200,000 300,000 እንደዚህ አስገብቼ ስልክ አልተነሳም ምናምን እያሉ አንዳንዴ የሚደውሉልኝ ሰዎች አሉ። በቃ እኔም ስለማላውቅ ጉዳዩ ስለምን እየተወራላቸውም ስለማላውቅ ደውሉለት ሞክሩ ወይ ደግሞ እሷ ጋር ደውሉ ምናምን እያልኩ ነው ወደዛ ነው የምገፋቸው። እዚህ ውስጥ እኮ አባላቶች ውስጥ ደውለን እዚህ በፊት ጠይቀንሻል ምናምን ያሉ ሰዎችም ስላሉ ያው ገብተው እነሱም መናገር ይችላሉ። እና ግሩፑ ላይ ያኛው የዋናው የነሱ ግሩፕ ላይ አለመኖሬንም እኔም ባለቤቴም አለመኖሬንም እነሱም መናገር ይችላሉ። ንግግር ኖሮን ተሰብስበን የተወያየነው የተሳተፍነው ነገር አለመኖሩን ግሩፕ አባላቶቹ ይሄንንም መናገር ይችላሉ ማለት ነው። እኔ ብቻ ሳልሆን ይኸውልሽ ከሆነ ማኔጅመንት አንዴ ግባና ስለ ህግ ስለሚያውቅ ስለ ፒኤልሲ ትንሽ ስላለበት ምን አይነት ኃላፊነት እንዳለብሽ ያስረዳል። አቡዬ የኔ ውድ አንድ ጥያቄ ጠይቄያት ልወጣ። ሁሉም የግሩፕ አባላት ግቢ ብለው ስላስገቡኝ ነው እና ልጠይቃት እሷን ጥያቄ። ታሃኒ ቴንኪው ስለመጣሽ። አቡዬ ደግሞ ቃላት የለኝም። በጣም ነው የማመሰግነው አፍ ስለሆንሽን። በቃ እኔ ቃላት የለኝም እና አያትሽ ሞተው ነበር ታሃኒ? አይ አያትሽ ሞተዋል? አይ እኔ አንድ አያት ነው ያለኝ የእናቴ እናት አልሐምዱሊላህ እስካሁን አሉ። እድሜያቸውን አላህ ያርዝም። መጀመሪያ ሞቱ አለ። ቀጥሎ የእሳቸውን ሰደቃ 40-80 ሲል ላይገኝ ከአንድ ወር በላይ ከግሩፕ ላይ በሙስሊም 40 እና 80 አለ እንዴ? አይ ማለት ሰደቃ ላረግ ያው ሳጋን ነው ማለት ነው። እንዴት ይያለ ወራ አለ ሰደቃ አለ ጠፋ። ሁለተኛ ደግሞ በሊዝ ነው እንትናቸውን ሽጠው ወጥተዋል ያለው ያ ነገር ልክ ነው ወይ? የሚሸጥ ኮታ ነበር ወይ? በሊዝ ምንድነው እንትን አክሲዮናቸውን ገዝቼ ያለው አክሲዮን አለ ወይ? ጥያቄ ላንቺ ነው። አክሲዮን አለ? አይ አክሲዮን ነገር የለም። ኦልሬዲ እኛንን አራታችንን እንትኑን የመሰረት ነው። እናንተ ከዛም በኋላ አይመኒታ ቢዝነስ ግሩፕ ላይ ነው እያስገባችሁ ያላችሁት እንጂ ያው እዛ ጋር አክሲዮን ነገር ምን የእናንተ ነገር የለም። ኦኬ የለም። አይሻውን ይሄ አቡየርሽ እንትን ቀጠሮ ሲሰጠው ከሚጠፋባቸው አንዱ ምክንያት ነው። አንዴ እግሩን አሽጎ ይመጣል፣ አንዴ እጁን አሽጎ ይመጣል። ይሄ ከምክንያቶቹ አንዱ አያቴ ሞተች ሲል ማን ሰምቷል? ግሩፕ ውስጥ ነው ቮይስ ያደረገው። አልሞቱም እያለች እኮ ነው እንግዲህ የእናንተ አባቱ ልጅ ናት እኮ ስለተገናኘ ከሷ ጋር ያን ጥያቄ እጅጋ መጣበት አውቄ ነው። ማስረጃ በዋትስአፕ ሰደቃ ያለበትም ቮይሱም አለልሽ ልኬልሻለሁ። እና ታዲያ ግሩፑ ላይ ሀያቴ ሞተች ብሎ ቮይስ ሲያደርግ የሚያውቁት ሰዎች ሀያቱ አለመሞታቸውን ይሄ በትንሹ ውሸት ነው። ሳትሰሚ ሀያታችሁ ሞተው ሳትሰሚ ቀርተሽ እንዳይሆን ታሃኒ አንዱ ይወድሻል እንዲህ ብሎታል። በነቆራ ውስጥ አላህ ይራህመውን ከዛ ደግሞ አላህ ይጠውለው ምራህ ብሎታል። እና የአይመን ውሸት የቱን ያህል እንደሆነ ልነግርሽ ነው። እና ታሃኒ የመጣችበትን ስነግራት ደግሞ ቢዝነሷን እንዳይበላሽ ራሷን ነፃ ለማውጣት የመጣችበት መንገድ ጥሩ ነው። ባትመጣ እሷ ነበረች የምትጎዱ። አሁንም ለእኛ ዝና አይደለም የመጣችው። ከተጠያቂነት እንደማታመልጭ የምነግርሽ እኔ ህግ አውቃለሁ። እህቱም ሚስቱም አሁንም ወገቧን ይዛ እየተሟገተች ነው። ሁለተኛ ደግሞ እያንዳንዳችን ቲክቶክ ላይ ገብተን የምንሰጠውን ኮመንት ስክሪንሾት እያደረገ በተዘጋው አካውንት ላይ እየለቀቀ ነው። አይቻችኋለሁ እያለን ማለት ነው። ፂሙን አበጥሮ ማንን ነው የሚያስፈራራው? ፊቱ ቫዝሊን ተቀብቶ እያብለጨለጨ አይተሸዋል። እና ይሄ ፌር አይደለም። ለራሱም ነግሬዋለሁ። ብዙ ያልከፈሉ ይኸውልሽ 150 ሚሊዮን ያለው ሰው 30 ሺህ ከሰው ይቀበላል። 30 እና 20 ሺህ አስገብቶ የሰጣቸው እየመጡ እየተናገሩ አይደለም። 30 ሺህ 20 ሺህ ከፍለው ዝም ብለው ወሬም የሚያቀብሉ ነገ ደግሞ ተቀመጡ ማሟያ ብሎ ያስቀመጣቸዋል። እና እኔ ስራ ላይ ባልሆን ብዙ አወራ ነበር። ከትልቁ ውሸቱ አንዱን የአያቱን ልንገርሽ ብዬ ነው። ለእሷም አያቷ ናቸው። እና ያው ሁሉም እድገት ላይ ሲሮጥ አያገባኝም ብለሽ ችላ የምትይው አልነበረም።
አሁን እየሄድሽበት ያለውን መንገድ እንዲህ ማለት ታህኒ አልፈልግም፣ ግን ተጠያቂ ነሽ። አራታችሁም ተጠያቂ ናችሁ። አሁን ቢዝነስሽ የብዙ ሰዎች እህቶች ህይወት እዚህ ውስጥ ተበላሽቷል። ብዙ ሰዎች ሳይከፍሉ ለምን አስቀመጠ? እንዴት 150 ሚሊዮን ያለው ሰው 10 እና 20 ይሰበስባል? አሁንም እናቀረብ ሲባል ከመቅረብ ይልቅ ማስፈራራት ነው። ምን ታመጣላችሁ ነው በውስጥ እያደረገ ያለውን አንቺ ታውቂያለሽ። እና የተጣላችሁበትን ኬዝ ብዙ መጠየቅ ባልፈልግ ኖ ኮመንት ብያለሁኝ። ለአንቺ ትቼዋለሁ። በቃ ይሄን መልሰሻል በትክክል። አያቱ አልሞቱም። ከዚህ በላይ ውሸት የለም። እንግዲህ ምንም ማለት አልችልም። ብዙ ባወራ ደስ ይለኝ ነበር። ሌሎች ንገሪያቸው ታሃኒ ሳይሞቱ ሞቱ እንዳስባለ እነሱ ነው የሰማሁት። ሌላ ደግሞ ሽማግሌ ተልኳል ብሏታል። አንቺ ጋር ያለውን ነገር እንዲቋረጥ ማለት ነው። ይሄ ተቋርጦ በውስጥ በሽምግልና ልንጨርስ ነው ብሎ በሽምግልና ብላለች እሷ ራሷ። በሽምግልና ማለት ጠይቂያቸዋለሁ። በሽምግልና የጀመራችሁት ነገር አለ ወይ ብያቸዋለሁ። ጨርሶ የተባለ እንደሆነ ታውቂያለሽ። እኔ በጣም ብዙ መናገር እችላለሁ፣ ግን ማለት አልፈልግም። እዚህ ጋር ያለው ነገር ሀናን አልገባኝም። ምኑ ነው በሽምግልና እንዲያልቅ የተጠየቀው? አሁን አንቺ ጋር ያለው ነገር ተቋርጦ በሽምግልና ማሚ ያናግራው የእሱ እናት ማለት ነው እድሜዋን ያርዝመውና በውስጥ ምናምን ብላለች ሲል አይሰማም። ምክንያቱም እኔ አናግረዋለሁ በውስጥ ምንም የሚቀርብ የሚሰማ ጉድ አይደለም። ግን በሽማግሌ ብትይዙት ተመልሳችሁ ቀጠሮ ተሰጥቷችሁ እኔ ደግሜ አንድ ጉዳይ ስለማልዝ እንደማትይዣ አውቃለሁ። እኔ ይኸውልሽ አልኩኝ ሀቢባ ሽማግሌው ከተሸፈ በኋላ መልሳችሁ ብትመጡ እኔ ድምፅ አለ አይኑ ይኸውልሽ እንኳን ይሄን እኔ አንቺን ጠንቅቄ ስለማውቅሽ ሁሉም ስለሚያውቅሽ ሌላ ቤት የተነሳ ጉዳይ እንኳን አታስተናግድም። በዛ ላይ የምታምኙ ሰው አይደለም የምታምኙ ሰው አንቺ የሚሄድበትን ለመሰለሽ አሁን ወጥቶ ያወራበትን ሞቲቭ አይተሽዋል። 100 ሺህ ሰጥተው ምናምን ሰጥተው ብሎ ሙሉ ብር እንኳን አልጠራም። እና እሱ ያለበት ሁኔታ ሌላ ኮመንት ዘግቶ የተናገረውን የልቤን አንቺ ስለተናገርሽ ግሩፕ ላይ ለቅቄዋለሁ። እና ታህኒማ መካን እህቱ ነች። እኔ አልፈርድባትም። እኔ ጋር ይመጣ ነበር። አይነም ለምን እንዳልመጣ ታውቂያለሽ? አንደኛ እኔ ማስመሰል ይሄ ማታለል ምናምን ነገር አላውቅም። አፋጥጣለሁ። እኔ ሙሉ ደረሰኝ እጄ ላይ ስላለ ደረሰኙ በራሱ በስሙ ስለሆነ ደረሰኙን ኦሪጂናልነቱን ኢትዮጵያ ልኬ አረጋግጬ ፎርጂ ደረሰኝ ይዛችሁ እንዳልመጣችሁ እርግጠኛ ከሆንኩ በኋላ ነው ድምፅ የሆንኩት። 4 ቀን የፈጀብኝ ይህን እስከማጣራ ድምፅ ከመሆኔ በፊት ዝም ብዬ እንደ እንስሳ ተነድቼ ለማንም ድምፅ አልሆነም። እኔ ለትክክለኛ ነገር ብቻ ነው ድምፅ የሚሆነው። አይመን 3 ጊዜ እዚህ ቤት አይመኒታ 3 ተከሶ መጥቷል። በሁለቱም ጊዜ ጥፋተኛ ነበር። ይቅርታ ጠይቆ ገንዘብ መልሶ እኔም ደረሰኝ ለጥፌ የምስጋና ቪዲዮ ብሩን ስለመለሰ የምስጋና ቪዲዮ ተረችበታል። የዛችን ምስኪን በአጥንቷ የቀረች ሳውዲ አረቢያ ላይ ታማ ከህዝብ እርዳታ የተሰበሰበላትን ልጅ ብር 4 ዓመት ሲጠቀምበት ኖሮ የዛሬ 4 ዓመት ባለ ምንዛሬ ነው ብሩን የከፈላት። ዋና ብሩን መመለሱ ነው። በ24 ሰዓት ውስጥ ብሩን መልሶ ደረሰኝ ስላመጣልኝ ደረሰኙን ለጥፌ ብሩን መልሷል ብዬ ስሙን አጽድቼለታለሁ ስራውን እንደተበላሽበት። አሁን ግን አይኑን በጨው አጥቦ እዚህ ከመጣ ሌላ ምንም አይነት አማራጭ ከክፈል ውጭ አማራጭ እንደሌለው ስላወቀ 10 ሚሊዮን ደግሞ አሁን መክፈል ስለማይችል ስለሌለው ነው ያልመጣው። ቪዲዮ ደግሞ ሲሰራ ኮመንት ዘግቶ ይሰራው። ልብ ካለው ኮመንቱ ለምን ሊሚትድ አክሰስ አደረገው? እሱ ለፈቀደላቸው ሰዎች ብቻ እንዲኮምቱ ለምን አደረገው? ንጹህ ነኝ የሚል ሰው ኮመንት አይፈራም። ሁሉም ሰው እንዲኮምት አድርጎ ለምን አልሰራም? ቪዲዮ ለምን አልመጣም? እሻይን ለምን ቪዲዮ እንደዚህ ነው እኮ የሚያደርገው። ውስጥም የሚፈልገውን ሰው ለሁሉም ሊሚት አድርጓል። አንዳንድ ሰዓት እንደውም ለ3 ልጆች እኛን አናግሩኝ ብሎ ፈቀደልን እንጂ ሁሉንም ሰው አስሮት እንደፈለግሽ መጻፋችም አሁን ጭራሽ ዘግቶታል። እንደዛ ነው የሚያደርግሽ። ካልፈለገ ሀታ የእንትን የቢዝነስ ግሩፕ ላይ ብትገቢ መጥፎ ኮመንትን ከስር ነው የሚያጠፋው። ልጁ ከምታስቢው በላይ ቆዳው ነው እንጂ ውስጡ በጣም ከባድ ነው። አይመን ገባሽ? አሁን ማመካን እህቱ ነች። እሷን እንዲህ ማለት እዚህ ጋር እሱን እንትን የሚል ነገር መናገር አልፈልግም። የሚሄድበትን ርቀት ነው የምነግርሽ። አሁን እንግዲህ ዘግቶ አንቺ ጋር ሳይቀርብ ቀርቶ በትልቁ በዘጋው ሚዲያ ላይ እያመጣ እዚህ ያንቺን የተቆራረጠ ቪዲዮ ላይ ኮመንት የምንሰጠውን አይቻችኋለሁ ነገር ስክሪንሹት በውስጥ ይለቃል።
ስለዚህ ኮመንት ስለሰጣችሁ ወደፊትም ሀብታምን ብሆን ብራችሁን አልመልስላችሁ። ስለዚህ በስማችን ቀዩን አስምሮበት እየለቀቀ ነው እና እኔ ከቃላት በላይ ነው። ስክሪን ሪከርድ አድርጉት እያንዳንዱ ሲለቅ ለኡምረያን አይደል የሰጠሻት? ይኸውልሽ ይሄ ይጠቅማችኋል አልኩኝ። ስክሪኑ እያንዳንዱን አለ ማድረግ አይቻልም። አይደለም ፎቶ ማንሳት ይችላል። ልኬላታለሁ ልኬልሻለሁ ኡምረያን እንዴ ስክሪንሾት አድርጌ እንትን ፎቶ አንስቼ ይኸውልሽ አንዳንድ ከዘጋው ፕራይቬሲውን በሁለተኛ ስልክ ግሩፑን ሙሉ ስክሮል እያደረግሽ ስክሪን ሪከርድ ማድረግ ቮይሶቹን ፕሌይ እያደረግሽ መቅዳት። ይኸውልሽ እንደሱ አድርጌ አቡዬ ከዚህ በፊት ብዙ ልክ ያለው አለ ታውቃለች። ይህን ሁሉ ነግሬያቸዋለሁ እኔ በምችለው አቅም። አሁን ራሱ እኔ ስራ ቦታዬ ላይ እንትን ብዬ ነው በቃ ማለት የሚመጣብኝን ኃላፊነቱ ግቢ ስሉ እኔ ከሚናገረው በላይ እንዲሄዱ ያላደረግኩበት ጥረት የለም። ከትናንት ወዲህ ወጥቶ አቡዬ ከትናንት ወዲህ ሚስቱን እህቱን ምናምን ነፃ ለማድረግ ወጥቶ የሰራውን ቪዲዮ አይተሻል። እነሱ የሉበትም አለ። ከዛ ወዲህ ነው ታህኔ ራሱ እዚህ የመጣችው። ለምን ከዛ በፊት አልተወጣም? ለምን የጮሽ ጊዜ ታህኔ ራሱ እየሮጠች አልመጣችም? እና ከዘረዘር እዚህ ጋር ላስቁምሽ፣ ሃናን አንዴ ላስቁምሽ። እሱ ቪዲዮ የሰራው ትናንትና ነው አይደል? ሀቡ ታስታውሺ ከሆነ ቅዳሜ ቀን ከትናንት ወዲህ ለትናንት ጠዋት እኮ እኔ ሀቢባ አንዴ ለዚህ መልስ ልመልስ። ቅዳሜ ለታ አንቺ ጋር ለመግባት እህቱ ነኝ ኦልሬዲ ምናምን ብዬ ስልክልሽ እንደውም ነይ ግቢ ያልሽኝ ሌላ አካውንትም አለኝና በዛ ስገባ ከ1000 በታች ፎሎወር ነው የነበረኝና ልገባ ብዬ አክሴፕት ስል 3 ጊዜ አክሴፕት አላረግም ካስታወሽኝ። ከዛ እህቱ ነኝ አለች። ውሸቷን ነው አልሽ። ስለዚህ ለሃናን ልመልስላት ብዬ ነው። እሱ እንደዛ ስላለ አይደለም ሮጬ የመጣሁት ለማለት ነው። አይ እሱ የሄደበትን ነው የምነግርሽ። እሺ አንቺም ላይ እሱ ግን የሄደበትን አይተሻል። አይ እኔ ከዛ በፊት ነው ሀቢባ ጋር ልገባኝ ታህን ይኸውልሽ ግሩፕ ላይ ገብቼ እኔ ሀቢባ የምታወራውን ሁሉ ነው ማወራላቸው። ይኸውላችሁ አልኳቸው ሲቲ ሁሉም ወይ ብለው አበዱ የለቀቀውን ሲያዩ። አሁን እሱ ትንፋሽ እየወሰደ ነው። እዚህ ጋር ሚስቱና ልጆቹን ሊያጠር አቡ ምን ብላ እንደምትፈስረው የተናገረውን ንግግር ታዩታላችኋል። እንዳልኩት ነው መጥቶ የተናገረው። ንፋስ እየወሰደ ነው እሱ። እንዴት ለብዙ ሰዎች ደግሞ እየላኩልኝ ነው በውስጥ ውሸት እንደሆነ እንዳልበላ እየተናገረ ነው። ገባሽ? እናንተን ነፃ አውጥቶ ብቻውን ተጠያቂ ለማድረግ ነው የመጣው። ይሄ ግን ለምን እንደሆነ አንቺ እሱ ላያረግሽ ይችላል ተጠያቂ። ህግ ግን አቡም አታስቆመው፣ ማንም አያስቆመው። ህግ የያዘውን ነገር ህግ ይፈተዋልና ጠበቃለኝ። እናንተ ድሃ ናችሁ፣ ምንም አታመጡም። የእሱን ሳይኮሎጂን የበልቸዋለሁ። እናንተ ድሃ ናችሁ፣ ከአረብ ሀገር ገብታችሁ ጠበቃ ቀጥራችሁ ፍርድ ቤት በታክሲ እየተመላለሳችሁ ምን በልታችሁ ከኔ ጋር የመከራከር አቅም ይኖራችኋል ነው። እኔ በሚሊዮኖች ከህዝቡ በልቻለሁ። ጠበቃ ቀጥሬያለሁ። ብር ካለሽ ሌባ ሙኝ ማፊያ ሙኝ ጠበቃ ቀጥረሽ ለሳት የላሰ ጠበቃ ራስሽን ነፃ ታወጫለሽ። ስለዚህ እሱ በብሩና በጠበቃው ነው የተማመነው። ህዝብ ደግሞ ከብርም ከጠበቃም እንደሚበልጥ እናሳየዋለን። ማነው ከሱ አረቢያ መሬት የሚገዛው? ህዝብ ነው አይደል? አቡያ እርግጠኛ ነኝ። ቴንኪዩ ታሃኒ። ምናልባት አንቺ እንኳን ዝም ብትይ ባልሽ ዝም አይልም። ቤትሽ ደግሞ መፍረስ የለበትም። እንደዛም ብለን አናስብም። አይሽ የመጣብሽን ነገር ሁሉም በልጆቹ እኔ ከዛ በፊት ኦልሬዲ ለምንጣት ያስጨርሽኝ። ኦኬ የመጣብሽን ነገር ኃላፊነት ያለ መውሰድ ከተጠያቂነት አያድንም። አንቺ እንኳን እምቢ ብትይ እሱ ገፍቶ ሊያወጣሽ ይችላል። ሁለተኛ ደግሞ ቢዝነስ እያልሽ ነው። ትላልቅ ሰዎች እየደወሉልሽ ነው። እዚህ ደግሞ ልጆቻቸው በህይወትና በሞት መካከል ማለት ካላበላቸው መኖር የማይችሏል እና ለሚከፈለው ዋጋ ለምትጠየቂው ነገር ነገ ትመጫለሽ ብዬ አስባለሁኝ። በውስጥ በኩል በሽማግሌ የምትጨርሱ ሊሆንሽ ማንም እሱን የመክሰስ የማዋረድ አጀንዳ ያለው የለም። አቡን ብትሆን እሱን ህግ ቦታ የመጎተት ብር ከመለሰ ምንም ነገር ማንም ትርፍ የተናገረው የለም። ገባሽ? እንደሱም የተከበረ ሰው የለም። አሁን እሱ ሳይኮሎጂውን አታውቁትም። 150 ሚሊዮን ሲጠራ በቃ ሰው ያምናል ብሎ ነው። እኔ በጣም ትልቅ የማከብረው ሰው ራሱ ይሄን ካረገ እኔ ቆምላቸዋለሁ ያላል ኖ ከአቡ ውጭ ማንም አይዝም ብዬ ነው። እና አሁንም እኔ ብዙ ማለት ይችላል። የተፈቀደልኝ 10 ደቂቃ ነው። ሃናንያው ማነች ኡምረያን ሁሉም ግቢልን ተናገሪ ምክንያቱንም ሁላችንም መናገር አለብን። እዚህ ጋር 20 ምናምን ሰው አለ። ግን ይሄን መናገር የፈለኩት ትልቁ አቡ እንድታውቂ የፈለኩት ተሰጥቷቸው ወጡ ያላቸው ሰዎች ውጭ ናቸው፣ አልተሰጣቸውም። ተናጋሪው ነው ብሎክ እያደረገ ከመሀላቸው ያስወጣው። ዋናውን ሰው አስወጥቷል። ለምን መናገር ወንዶችም አሉ ባይዘው እዚህ ስላልገቡ እንዳይመስልሽ። ወንዶቹ ጸጥ ብለው ነው ይሄ ሁሉ ሴት እየጮኸ ያለው። የሚገርምሽ ነገር ወንዶቹ በውጭ ተሟግተው ካገኙ ዝም ሊሉ፣ ግን
ይኸው እንዳንቺ አይነት ደግሞ ከወንድ በላይ የሚረዳ ሰው አለ። ወንዶች አሁንም ግሩፕ ውስጥ ብራቸው ያልተመለሰ ዝም ብለው በሴት ትግል ሊጠብቁ ሊወስዱ የሚመጡ አሉ። ብዙ ሰዎችም እየፈሩ ያሉ አሉ። ውጡ ሲባሉ ልጆቻችን እዚህ ጋር ወጥተን ነገ ልጆቻችን እንትን የሚሉን አሉ እና ይሄ ሁሉ ሰው እንዲህ እየታገለ ያለው ዝም ብሎ አይደለም። ሀቁ በቀላል እየተሸፈነ ያለው እና እንዳይክድ እንኳን ራሱ ወጥቶ በቪዲዮ የተናገረውን አይተሻል። አለ ብሩ አለ ብሏል። እኔ ደስ ያለኝ ይኸውልሽ አለ ምንድን ነው ቪዲዮ ላይ ያለው ብሩ አለ፣ ግን ድርጅት ለመመስረት 3 ዓመትና 4 ዓመት ይፈጃል። አንተ 3 ዓመትና 4 ዓመት ብራቸውን እስክትጠቀምበት የእነሱ ልጆች በራብ ይሙቱ ወይ? እነዚህ ምስኪን የስደተኛ ልጆች የመዳም ቅመም ልጆች በራብ ይሙቱ ወይ? አንተ ቦርጨን እስክታሳድግ፣ አንተ ሀብተን እስክታካብት። በዛ ላይ ደግሞ አቡዬ ይኸውልሽ የቆየ ነው አለ ለብቻ የመሰረትኩት ነው አለ። እሱ ቆይሽ አንድ ደቂቃ እሱ መስርቶ ለወጣ ስለሆነ ይኸውልሽ እሱ መስርቶ ያቆየው ከሆነ ይሄን ብር ሰብስቦ ስራ ላይ ነበር መዋል የነበረበት እንጂ ብር ሰብስበሽ አይደለም ጥናት የምታረጊው ስራ የምትሰሪው። ገባሽ? እኔ ድራማውን ባወራልሽ 10 ሰዓት ብትሰጪ አይበቃም። እኔ በውስጥ እያናገርኩት ነው፣ ይሄን አታርግ እያልኩት ነው። ግን የሚሰማሽ አይደለም ልጁ። የራሱን ሀሳብና ቮይስሽን እንኳን ጨርሶ አይሰማም። እና ሰብስቦ ራሱ አጋፍጦ መጥቷል። ከዚህ በኋላ 3 ዓመት 2 ዓመት የሚልሽ ብሩን ሰርቶ የራሱን ጥቅም አስተካክሎ ለመመለስ እንጂ ማንንም አሰርቶ የመቀጠል አጀንዳ የለውም። ይሄ ደግሞ የታወቀ ነው። ገባሽ? እሱ የሰው ብር ሰብስበሽ ነው ጥናት የምትሰሪ። ጥናቴ ይላል እንትን አለኝ እኔ አይዲያ አለኝ፣ እኔ አይዲያ በብር ይሸጣል አለ። በቃ አይዲያውን ቀቅሉ ይብላው፣ ብራችን መልስ። በቃ እኛ ጉዳያችን አንድና አንድ ከምስኪኑ ብር ነው። የድሃውን ብር መልሶ እሱ ሀብታም ነው አይደለ? በራሱ በሚሊዮኑ አይመኒታ ሚሊዮነር አይደለ? ሶ በራሱ ሚሊዮኖች ቢዝነሱን ይስራ፣ ቻይናው ይመላለስ፣ ድርጅቱን ያቁም። የነዚህን ምስኪን ድሃ ብር ግን እስኪመልስ ድረስ እንጮሃለን፣ ዝም አንልም። በቃ እኔ ልውጣ። ይኸው እህቶቼ ገብቼ ተናግሬ ያለው ግቢ የምትሉ ሌሎቻችሁ ግቡ። አመሰግናለሁ። እኛ አቡዬ በጣም ነው በጣም አመሰግናለሁ። አቡ ሁላችሁንም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ይሄንን ሀሳብ ከአንቺ ስሰማ አቡ በጣም ነው ያዘንኩት። ምክንያቱም ይሄ ሰው ሳውዲ በነበረበት ጊዜ ኢትዮጵያም ከገባ በኋላ የነበረውን እንቅስቃሴ ምናምን እናውቃለን እና እንዲህ አይነት ኮምፕሌኖችም እኛ ጋር ይመጡ ነበረ። ግን እስቲ ነገሩ ይጥራ ተብሎ እኔ እንደውም አንድ የነገርኳቸው ምንድን ነው አንድ ነገር ምናልባት እህቴ እዚህ ጋር ያለችው ካልተሳሳትኩ ስምሽን ተሃኒ አንድ የምጠይቀው ጥያቄ ምንድን ነው አንድ ፒኤልሲ ወይንም ፕራይቬታይዜሽን ሊሚትድ ካምፓኒ ኢትዮጵያ ውስጥ ሲቋቋም ወይንም እናንተ 4 ናችሁ ፈርመናል ብለሻል። ስትፈርሙ እንደ ኃላፊነት ማለት ነው የመተዳደሪያ ደንብ የሚባል አለ የድርጅቱ። የዛ የመተዳደሪያ ደንብ አንድ ኮፒ ደርሶሻል አንቺ? ምክንያቱም ትልቅ ኃላፊነት ነው የወሰድሽው። ፊርማሽን የሚያህል ነገር ፈርመሻል። የመተዳደሪያ ደንቡ ኮፒ አለ ወይ አንቺ ጋር? ምንም ነገር የለም። ምንም ያሰብኩት ነገር የለም። በቃ እዛው ፒኤልሲ ላይ ነው ኦልሬዲ ውልና ማስረጃ እዛው በሄድንበት እዛውን የተለያየ ነው። በጣም ጥሩ። እሺ አንድ የመተዳደሪያ ደንቡ ኮፒ አንቺ ጋር የለም። ሁለተኛ እዚህ ፒኤልሲ ውስጥ አንቺ ያለሽ የስራ ድርሻ ምንድን ነው? ስትፈርሚ መቼም በአማርኛ ተጻፈው ሳላነብ ነው የፈረምኩት አትይኝም። ስለማተፋፈልነው የተባባልነው ነገር የለም። ወይ ሳላነበው ቤተሰቤ ስለሆነ በቃ በእምነት ነው የፈረምኩት አትይኝም አይደል? በአማርኛ ነው የተጻፈው፣ በግልጽ አማርኛ ነው የተጻፈው። አትሊስት የስራ ድርሻሽን በዚህ ካምፓኒ እሱ ያለው ምንድነው? ሰምቼዋለሁ ቪዲዮን። ፋብሪካ ነው የምከፍተው ብሏል። ፋብሪካን የሚያህል ነገር እየተከፈተ ዝም ብዬ ፊርማዬን አስቀምጬ ነው የሄድኩት አትይኝም ማለት ያው ገንዘብ ገና አሰባስባለሁ እያለም ስለነበረ እዛ ጋር ያለውን ነገር ምንም ትኩረት አድርጌ ያየሁትም ነገር የለም። የስራ ክፍል አላቅም፣ ምንም ነገር የለም አላቅም። ገና ነው ኦልሬዲ። ለምን ከዛ በኋላ ነው ብሩ እየተሰበሰበ ያለው ነገር ኦልሬዲ ለመወያየት እንጂ እንዲህ ተወያይተን ተነጋግረን ምን ብለን ያወራነው ነገር የለም። ዋናው ነገር እዛ ጋር ይቅርታ አድርጊልኝ። ሁላችንም ትልልቅ ነን፣ ሁላችንም ራቅ የዋጠን ሰዎች ነን። ውልና ማስረጃ ወሳኝ ክህሎትን ያህል ቦታ ሄደሽ ፊርማ መፈረም ማለት እኮ ትርጉምን ሁላችንም እናውቀዋለን። ሲግኔቸር ማለት እኔ ነኝ ማለት ነው እኮ። አዎ ልክ ነው። ውልና ማስረጃን የሚያህል ቦታ ሄደሽ ፊርማሽን ስታስቀምጪ አንደኛ የመተዳደሪያ ደንቡ ኮፒ የለኝም እያልሽ ነው። ሁለተኛ በድርጅት ውስጥ ያለኝ የስራ ድርሻ ምን እንደሆነ አላቅም እያልሽ ነው። ሁለተኛ ሶስተኛ ከዛ በኋላ እጄ አላቅም ባንክ ቤት ሂዶ አካውንቱን ለብቻውን ኢማጂን በፒኤልሲ በፕራይቬታይዜሽን ሊሚትድ ካምፓኒ የተከፈተ አንድ ድርጅት
ፈራሚዎቹ አባላት በሌላችሁበት ይሄ ሰውዬ ባንክ ቤት ሂዶ አካውንት ከፈተ። የዛ ባንክ የሚገርመው የባንክ ቤቱ አካውንት በስሙ አይደለም በድርጅቱ ነው። መተዳደሪያ ደንቡ ላይ ዋና ስራ አስኪያጅ እሱ ስለሆነ ይሄንን ደግሞ ባንክ ሄዶ የመክፈት አካውንት የመክፈት እንትን አለው የሚችል ስለሚችል ባንክ ሄዶ አካውንት የመክፈት ዋና ስራ አስኪያጅ ነው እዛ ላይ የተጻፈ። ቆይ ይሄን በምን አወቅሽ? ዋና ስራ አስኪያጅ እዛ ጋር መኖሩን አይቻለሁ በሰዓቱ። ዋና ስራ አስኪያጅ አሁን ይኸውልሽ፣ ዋና ስራ አስኪያጅ ይላል እንደዚህ ጋር የሚለው የመስራች አባላት ይላል። የመስራች አባል አቶ አይመን መሐመድ አብዱልቃድር፣ ሁለተኛ አቶ አሊ ሁሴን ሽኩር፣ ሶስተኛ ወይዘሮ ሂክማ ዮሴፍ አህመድ፣ አራተኛ ወይዘሮ ተሃኒ መሐመድ አብዱልቃድር። ዋና ስራ አስኪያጅ አይልም። አራት ሰዎች አራታችሁም ዋና ናችሁ። ወረታች ብቻ ዋና ስራ አስኪያጅ አለ። ምንም አላየሁም አልሽኝ እኮ ምንም አላየሁም አልሽኝ እኮ ምንም አላየሁም አልሽኝ። እንደዚህ አንደኛ እንትኑ ሰፊ ነው እንዳልኩ እኔ እንደዚህ የስራው ዲቴል ነው 6-7 ፔጅ ነው እኮ አይደለም። አዳምጠኝ 6-7 ፔጅ ነው። እርስ በራሱ እየተጋጨ ነው። አንዴ በተራ በተራ እናውራ። ቅድም ምንም አላየሁም ፊርማ ብቻ ነው የፈረምኩት አልሽኝ። አሁን ደግሞ 7 ገጽ መሆኑንም እየተናገርሽ ነው። ፔጁ ዛጋ በዛ ያለ ነው። ወረቀቱ በዛ ያለ አይደለ 6-7 ፔጅ የሚሆን ነው ኦሬዲ ዛጋ ያለውና እንደዚህ ዲቴል ምናምን እንደዚህ ያነ ዋናው ነገር እኮ እሱ ዋና ስራ አስኪያጅ የሚል ዛጋ አለ። ሌላውን ዛጋ ፈረምኩኝ። ከዛም በኋላ እንዲገልጭ እያንዳንዱ ነገር እንደዚህ ከአረብ ሀገር ብሩን ሰበስባለሁ ስላለ እያንዳንዱ ነገር እየከፈትኩ ያነበብኩት ነገር የለም። የወሰድኩትም ነገር ስለሌለ እንደዚህ ለማንበብ እሺ። ምናልባት ወንድምሽ ስለሆነ ማንንም ጠርቶ ማንንም ባላው ቤተሰብም ስለሆነ ቢልሽ አትፈርሚ። ወንድምሽ ስለሆነ ዝም ብለሽ ፈረምሽለት። ግን ኮፒውን ስጠኝ አላልሽም? የሆነ ጊዜ አላልኩም። በቃ አሁን እዚህ ጋር ትልቁ ነገር ምንድነው ወንድሜ ነው። እንደዚህ አሁን ሌላ ሰው ጋር ቢሆን የሆነ የምትፈሪው የምትጠራጠሪው ነገር ስላለ አይ ቆይ ኮፒ ልውሰድ፣ አይ እንደዚህ ላድርግ እያልሽ የምትጠነቀቂው ነገር አለ። ይሄ ግን ይሄን ያህል እንዲህ ችግር ውስጥ እንገባለን እንዲህ አይነት ነገር ውስጥ እንላለን ብዬ ያሰብኩትም ነገር ስለሌለ ወንድሜም ስለሆነ በቃ እዛ ጋር ፈርመን ተለያየም። ባንክ ሲሄድ ማቀው ነገርም የለም። የባንክ እንትኑን እንግዲህ መረዳት ትችላላችሁ። ኦሬዲ ወደ ህግ ስትሄዱ ታዩታላችሁ። የባንክ ምስረታው ላይ አካውንቱ ላይ እንደሌለ ሁሉ ነገር በኋላ ላይ የሚታይም ነው ለማለት ነው። እሺ ከመንግስት የወሰደው መሬት አለ? መሬት ከመንግስት ወስዷል? እኔ ስራው ነገር ላይ እኮ ስለማላውቅ እኮ ከመንግስት መሬት መውሰዱን ባንክ ላይ እኛን ያላካተተን። ቆይ አንዴ ልመልስልህ አንዴ ልመልስልህ። ስለ መሬት ለጠየቀኝ ልመልስልህ። ግሩፕ አባሎች ላይ ኦሬዲ ብር ያዋጡ አባላቶች ላይ ከሌለሁኝ ባንክ ላይ እኔን ካላካተተኝ እንዴት ስለ መሬት ይሁን ስለምን ይውሰድ ስለ ስራው ከነሱ ጋር ስብሰባ ሲያካሄድ ከሌለሁኝ እንዴት ይሄን ነገር ላውቅ እችላለሁ? እዚህ ውስጥ እኮ ያሉ አባላቶች እኮ እኔ ያለመኖሬን ያውቃሉ አባላቶቹ ማለት ነው። ስለዚህ መሬት መውሰዱ ምናምን ለነሱ ምናልባት ብሏቸው ሊሆን ይችላል። እነሱ ናቸው እንጂ ይሄን ሊነግሩ የሚችሉ እኔ እዛ ውስጥ ስለሌለው ይሄን ነገር መናገር አልችልም። ከስራው ጋር እኔ ፎርዋርድ አደርግልሻለሁ ሙሉ ፔጁን ማለት ነው። ሙሉ ይሄንን ኮፒ ስትፈርሚ መጠየቅ ነበረብሽ። የስራ ኃላፊነትሽን ድርሻሽን እንድታቂ አንቺ ማለት ድርጅቱ ላይ ምንድነሽ? ማነሽ? የስራ ኃላፊነትሽ ምንድነው? እዛ ጋ እኮ ማለት ነው ፒኤልሲ እንትን አልን እንጂ ገና ብር አልገባም፣ ብር እንትን አልተባለም። ከነሱ ጋር ምን እንደተወያየ ምናምን ያለውን ነገር ስለማናት ይሄን ምናልባት ከዛ በኋላ ኦሬዲ ወደ ስራው ከተካተትን በኋላ ምንወያየው ሊሆን ይችላል የሚል ሀሳብ ሊኖረኝ ይችላል በሰዓቱ ማለት ነው ተሰብስበን። ግን እሱ ወደ ባንክ ሲሄድ ኦሬዲ ራሱ ችሎ ስለሄደ ከኛ ጋር የተነጋገረው ነገር ስለሌለ ያ ማለት ምንድነው ሊሰራው የፈለገው ከነሱና ራሱና እነሱ ብቻ እኛ ኦሬዲ ፒኤልሲ ፎርም እንድናረግለት ብቻ ተጠቀመበት። ፊርማሽን ስታሳፍሪ በፊት ሙሉ ፔጁን 14 ነው ደግሞ 7 አይደለም 14 ነው 14ቱን ማንበብ። ከዛ አንብበሽ ኖ ይሄ ነገር አያዋጣኝም፣ የድሃ ብር ነው የሚሰበሰበው፣ ድርጅቱ ቢከስርስ ባልከው ጊዜ ትርፋማ ባትሆንስ? አሁን ያው እዛ ጋር እንደ ባንኩ ጋር ስላልደረስን እኮ ነው እንዲምልሽ እኮ ከፈረምሽ እኮ ወደ ቀጥታ ወደ ባንኩ እኮ ነው። ባንኩ ጋር እንግዲህ በምንሄድ ሰዓት ኦሬዲ እንዳልኩሽ እኛን እኔና ባለቤቴን ትቶን ነው ኦሬዲ እሱ ወደ ባንኩ የሄደው። ያ ማለት ኦሬዲ እኛን ስራው ላይ እንድንካተት አልፈለገንም ማለት ነው። ከነሱ ጋር ከነዚህ ብር ካዋጡ ሰዎች ጋር ትውውቅ የለንም፣ አላስተዋወቀንም። ሚቲንግ ብለን የተሰበሰብነው ነገር የለም። ይሄን ልንሰራ ነው ያን ልንሰራ ነው ተባብለን የተነጋገርነው ነገር የለም። እዚህ ጋር ግሩፕ አባላቶችም አሉ። እንዲህ ነው ከአንቺ ጋር እንዲህ ስንል ነበርሽ የሚሉኝ አካላቶች የሉም።
አሁን ታህን የምትይው ነገር እውነት ከሆነ እናንተ ላይም ክህደት ተፈጽሞባቸዋል ማለት ነው። ምክንያቱም የድርጅት መስራች ተብላችሁ 4 ሆናችሁ ፈርማችሁ፣ ግን አንድ ሰው ብቻ በሱ ብር ብቻ ገንዘብ ይገባበት ከሆነ እንግዲህ እዚህ ጋር ባለቤቴም አለ። እሱም እንዳልኩሽ እንትኑ ላይ ከኔ ጋር እዛ ጋር ስሙ ተጠቅሷል። የኔ ባለቤት ማለት ነው። ስሙ እሱ ጋር እዛ ጋር ተጠቅሷል። እሱም ይሄው አጠገቤ ነው ያለው። ጉዳዩን አቶ አሊ ሁሴን ባለቤትሽ ነው? ባለቤቴ ነው። ስለዚህ እሱም ይኸውና መናገር አሁን ይኸውልሽ አንድ ነገር እኔ ልነግርሽ የምፈልገው አንደኛ በኢትዮጵያ ንግድ ምክር ቤት የእናንተ ስም አለ፣ ሬጂስተርድ ናችሁ። ኢትዮጵያ ንግድ ምክር ቤት ውስጥ ያንቺም ስም አለ፣ የባለቤትሽም ስም አለ፣ እዚህ ጋር የተደረደራችሁት ሰዎች ስም አለ። አንድ ሁለተኛ በኢትዮጵያ ብሔራዊ ባንክ ውስጥ የሁላችሁም ስም አለ። አሁን ምንድነው እቺ አንድም ፖይንት አትርሱ። ህግን አለማወቅ ከተጠያቂነት አያድንም። አሁን ለምሳሌ እናንተ ቻምበር ኦፍ ኮሜርስ ሄዳችሁ የኢትዮጵያ ንግድ ምክር ቤት ሄዳችሁ ስማችንን ከዚህ ንግድ ፍቃድ ልናወጣ ነው ብላችሁ ማመልከቻ ብታስገቡ አይቀበሏችሁም። ምክንያቱም ኦልሬዲ ካምፓኒው አለ፣ ሬጂስተርድ ሆኗል። እዚህ ጋር የተደረደራችሁ ሰዎች መጣችሁ በጋራ ካመለከታችሁ ብቻ ነው ስማችሁ ሊወጣ የሚችለው። በተናጠል ብትሄዱ አይቀበሏችሁም። ለምን? ኦልሬዲ ዩ አር ሪስፖንሲብል። ስለዚህ አሁን ይሄ ነገር ሀቡ እኔ አድቫይስ የማደርገው ምንድነው አንዳንድ ነገሮችንም እየሰማው ያለውት ሁኔታ አለ። ምንድነው የከፈተውን ድርጅት ለመከንሰል ምናምንም እንደዚህ የሚባል ነገር አለ፣ ለማምለጥ የሚባሉ ነገሮች አሉ። ስለዚህ እዚች ጋር ሚዲያ ላይ ነገሮች እንደዚህ እየከረሩ ማለት የምትሰማ ከሆነ አይመን ወንድማችን ሁላችን የምናውቃለን እና እዚች ጋር ማስረጃህን በሙሉ አቅርብ፣ በግልጽ ተናገር፣ ያለውን ነገር ተወያይ ከእያንዳንዱ ሰዎች ጋር። የተሳሳትከው ነገር ካለ ተሳስተሃል እንደተባለው ልጆቹ ገንዘባቸውን ነው የሚፈልጉት። ድርጅቱን በግልህ የምትፈልገው ከሆነ እንዳልከው ማሽነሪዎቹን ከውጭ ሀገር እየገዛው ነው፣ ጊዜ ይወስድብኛል፣ ጉዳይ የሚያስፈጽም ሰው አለ፣ it takes time ምናምን ያልከው ነገር ሪል ከሆነ ናና ግባና እዚች ጋር አስረዳ። እዚህ ጋር ዘመዶችን ድርጅቱን ብራቸው ግን እነዚህ የመዳም ቅመሞች ባሎቻቸው የሞቱባቸው ብቻቸው ልጅ የሚያሳድጉ ኦፕሬሽን ወልደው ከነቁስላቸው መዳም ቤት እየሰሩ ያሉ የመዳም ቅመሞች ናቸው። የእነሱን ብር መልሶ ድርጅት የሚባል ነገር እውነት ካለ እውነት እንዳለው እያደረገ ከሆነ ጠቅልሎ ለብቻ ይውሰደው። ለእነሱ ግን ብራቸው ህጉም ይፈቅድለታል። አቦ ህጉም ይፈቅድለታል። እነዚህን ምስኪን ሰዎች በጉዳዩ እጃችን የለበትም እያሉ ያሉትን ቀርበ ሁላችሁ የፒኤልሲው የመተዳደሪያ ደንብ እንዳለ መሰረዝ አለበት። ሰዎቹ ከዛ መውጣት አለባቸው። ድርጅቱን የምትፈልግ ከሆነ ድርጅቱን ውሰድ፣ ገንዘባቸውን መልስላቸው። ታሪኩ እዚህ ጋር ይቋጫል። አይ የምትል ከሆነ ወጥተህ እንደዛ ለብቻ መናገር አስፈላጊ አይደለም። እዚህ ጋር መወያየት ካስፈለገ ካልሆነ ህግ አለ፣ የኢትዮጵያ ህግ አለ። በኢትዮጵያ ህግ ልጆቹ ጥያቄ ያቀርባሉ፣ ጠበቃ ቀጥረው በህግ ትጠየቃለህ። እነዚህ እህቶቼ እዚህ መተዳደሪያ ደንብ ላይ የደረደርካቸው ያታለልካቸው ልበለ አም ሶሪ ቱ ሴይ እንዳታለልካቸው ነው እዚች ጋር እነሱም እየተረዱ ያሉት። እነሱም ከተጠያቂነት ስለማይድኑ ነገሩን በአጭሩ ብትቀጩት። ሌሎች ወንዶች አሉ ተብሏል። በጣም ነው ማዝነው። አም ሶሪ ቱ ሴይ ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ ለማታለል በተለይ ደሆል ገልፍ ካንትሪ ላይ አንድ ፕላን ሲያወጣ መሰረት የሚያደርጋቸው የማዳም ቅመሞች ናቸው። በቃ ቤት የሚደረጉት እነሱ ናቸው። ሁሉም ሰው መሰረት የሚያደርገው ነው። ምክንያቱም ሞኞች ናቸው፣ የዋሆች ናቸው፣ አዛኞች ናቸው። ምን አይነት ሰዎች ናቸው የሚጠቀሙባቸው? ተቆርቋሪ መሳይ፣ የመዳም ቅመሞች ጠበቃ መሳይ፣ የመዳም ቅመሞችን መካሪ፣ ለነሱ አዛኝ መስለው መጀመሪያ መክረው አለስልሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ ነው። የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብህ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደህ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም። ገባ? በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህም። ማልጠራም እኮ ስማቸው አራት አትበል። እከሌ ABCD ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይሄን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን እስከ ዛሬ ድረስ ያጎለበትከው ስምህን አታበላሽ።
የነዚህ ልጆች ብር መልስላቸው። አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ኢትዮጵያ ውስጥ ጠበቃ አሉ፣ ፕራይቬት እንትኖች አሉ። ኦኬ እነሱን ያቆምና ቶሎ ጉዳዩ ይጀመር። ለምን መሰለሽ ኦል ኦፍ ሰደን ላይሰንሱን ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የነዚህን የእህቶችን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማቸዋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማቸዋል። አሁን ደግሞ ደውሎ አይ ፒኤልሲው ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም። ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ እማታውቁትን ነገርና እማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት ውልና ማስረጃ ኦኬ አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ሕግ የዓለም ሕግ ዓለም ላይ ያለ ሕግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቱ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሐቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ we are ready ችግር የለም። እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ነው ያለው፣ ጉዳዩን ሰምተሃል። ከሌ አትበል። መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሐቅ አለኝ የምትል ከሆነ ሐቅህናና ተናገር። ካልሆነ ግን የነዚህ ልጆች ሐቃቸውን መልስላቸው፣ ሰላም ይውረድ። እኔ ይሄንን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ፕሊዝ ማንም ሰው ማለት ነው ኢትዮጵያን በሉት የገልፍ ሀገርን በሉት ምንም በሉት ሁሌ የምንናገረው ነገር ነው። የሆነን ነገር ኢቭን ቤተሰብ ይሁን ከሷ ተማሩ፣ ከእህታችን ተማሩ። ኢቭን ቤተሰብ ይሁን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቭን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ ወደ አማርኛ ትራንስሌት አድርጉት። ኢቭን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል፣ ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁም ፊርማ ላይ ጥንቃቄ አድርጉ። ሳላውቅ ነው የፈረምኩት፣ አስገድደውኝ ነው የፈረምኩት፣ ተገድጄ ነው፣ አምኜ ነው፣ ቤተሰቤ ነው ስለሆነ ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛው። ስለዚህ እህቴ ተሃኒ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን። የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ። ይሄን ያህል ማሽን አልገዛም። ይኸውልህ ሆና አልገዛም። ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው። እንዳለው ካልነካው ይስጣቸው ብሩን። እንደው ቢያንስ ምልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ ገንዘባቸው አለመበላቱን ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ መሬት ከተረከብን ካርታ አለ አይደል አቡ ካርታውን ያሳያቸው። ቢያንስ ይሄው የተረከብኩት ካርታ፣ ይሄው የገዛሁት ከቻይና የገዛሁት ማሽነሪ። ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው የምከፍተው ብሏል። አትሊስት ያውጣ እንዴ። ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ።
አሁን እህቴ ያለችው ምንድነው? ገና ብር ስላልገባ ገና ምንም ኖ ዌይ በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል። ተመሰረተ ካምፓኒው ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚህ ጋር አላቅም እንደዚህ ማለቱ አያዋጣ። ማሽነሪዎችን ገዝተህ ከሆነ ብራዘር ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ ኦዲት ሪፖርቱ መቅረብ ካልቻለ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢካሄድ የተሻለ ነው እላለሁ። ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ እግዚአብሔር ያስመልስላቸው ነው የምለው። ሌላ ምንም የምለው ነገር የለም። ሌሎቻችሁ ግን ተማሩ። ዛሬ አይመኔታ ተባለ እንጂ ዛሬ ኑ ኬንያ ኑ እዚህ እንዲህ አይነት ስራ ልጆቹ የሚገርምሽ ሀቡ ዱባይ ላይ ከቋሚ ስራቸው እያፈናቀሉ ማለት ነው። ቋሚ ጥሩ ደሞዝ ከሚከፈላቸው ስራ እያፈናቀሉ ነይ ኬንያ ምርጥ ቢዝነስ አለ መኪና ተሸልሟል እንትና የሌለ ለማታውቁት ሰው እንዴት ገንዘባችሁን ትልካላችሁ? ለማታውቁት ሰው እንዴት ገንዘብ አክሲዮን ማለት እኮ ዝም ብሎ አይደለም። አንድ ሰው ከአንድ ባንክ አንድ አክሲዮን ሲገዛ አንድ ሲንግል አክሲዮን ሲገዛ ማስረጃ ይሰጠዋል፣ ሰርቲፊኬት ይሰጠዋል። ኢቭን ያ ሰው በህይወት ቢያልፍ የልጅ ልጆቹ በዛ አክሲዮን ባንክ ውስጥ ካለ ድረስ ተጠቃሚ እንዲሆኑ የሚያሳይ የአክሲዮን ሰርቲፊኬት ይሰጠዋል። እነዚህ ልጆች ምን አላቸው? ባንክ ቤት ካስገቡበት ደረሰኝ ውጪ ምን ማስረጃ አላቸው? ሀቡ የአክሲዮን ሰርቲፊኬት አላቸው ወይ ደግሞ ያው ልኮና እነሱ ሁሌ የስደተኞች ጠበቃ ነኝ እያለ ስለሚመክር አምነውት ነው። በቃ በእምነት ደረሰኝ ብቻ ይዘው ሰጡት በሚሊዮኖች። ሰው ደረሰኝ ይዞ ነው የቀረው። እዚህም ብዙ ሰው ደረሰኝ ነው እጁ ላይ ደረሰኝ ይዞ ነው የቀረው በእውነት። ስለዚህ ይሄ ነገር ትክክል አይደለም። አይ ሆፕ ዩ ዊል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ የሚዘዋወረው የአንተ ጉዳይ ነው። እዚህ ደረጃ እስኪደርስ መጠበቅ አልነበረብህም። ከቻልክ ልጆቹን ፕራይቬትሊ ደውልላቸውና አካውንት ቁጥራችሁን ላኩልኝ በልና ብራቸውን ላክ። ከዛ ተዘጋ በቃ። እነሱም መጥተው ሀቡ ጋር ብራችንን ተቀብለናል እናመሰግናለን ይላሉ። አለቀ ታሪክ። ማንም ካንተ ፕራይቬትሊ የሚፈልገው ነገር የለም። ማንም ግን የምታመጡትን ያለው ጨዋታ አይሰራም። ቢያንስ ህግ ይጠይቃል። ስለዚህ እህቴ ተሃኒ ከዚህ በኋላ ተመሳሳይ ስህተት አትሰሩም ብዬ ጠብቃለሁ። ካምፓኒውን ለመዝጋት እፈልጋችኋለሁ፣ ኑ አንዴ ፈርሙልኝ ተብሎ ሄዳችሁ እንደማትፈርሙ ተስፋ አደርጋለሁ። መጀመሪያ የሰራችሁትን ስህተት እንደማትደግሙትም ተስፋ አደርጋለሁ። እነሱ ስማቸውን ማንሳት አይችሉም። ሁለታቸው ኔቨር ያው ልክ አሁን 4 ናቸው እዚህ ድርጅት የመሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ ተሃኒ እህቱ ናት፣ የእናቱ ልጅ እና ባለቤቷ ተሃኒና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ መልጅ የሚሰሩት። ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም። እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም።
አራቱም ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው ሄዳችሁት? ቢያት መጀመሪያ እህቴ እየሰማሽኝ ከሆነ ስንቱ ናችሁ ነው ሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው ሄዳችሁ የፈረማችሁት? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ታሃኒ ሚውት ነሽ እያወራሽ ከሆነ ታሃኒ። ኤኒዌይስ ከሌለ ችግር የለም። እንደ መጀመሪያ ነው ሀቡ፣ እንደ መጀመሪያ ሀቡ አለ ማለት ነው። ለስንት ነው ሄዳችሁ? ይኸውልሽ ለአራት ነው የሄድነው። እኔ ባለቤቷ ነኝ ሀቢባ። ሰላም አለይኩም። ደህና ነሽ? አማን ነው? ሰላም ደህና ወንድሜ፣ እንዴት ነህ? አልሐምዱሊላህ አለን። ቀደም ሆና ከጀመረበት ልነሳና ይኸውልሽ ምን ይላል መሰለሽ፣ በአጭሩ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድነው። መተዳደሪያና መመስረቻ ጽሑፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጪ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ብቻ ነው የቀረው። ፒኤልሲ ፎርም ተደረገ። ይሄን ፒኤልሲ ፎርም አድርገን እኛ በቀና ልብ እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ። ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን ኢቭን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም የአይመኒታ ቢዝነስ ግሩፕ በስራ አስኪያጁ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። ቆይ አንዴ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው ታመጣለህ ይባላል አንዳንዴ። እኔ የፒኤልሲ ባለቤት ነኝ ወንድሜ፣ ስማኝ፣ እኔ የምልህን ስማ። ፒኤልሲ